ፋንቴ በዚህ ልክ ስለተማመንሽብኝ በጣም አመሰግናለሁ። አላልን እስካሁን ካገኘኋቸው ሰዎች አንቺ በጣም ትለያለሽ። አንተ ሰውዬ እንደ ልጃገረድ እያሽኮረመምከኝ ነው። በላውን አርፈህ ምግቡን ብላ። ፋንቴ በጣም አመሰግናለሁ። የምወደው ፍትፍትም ፊትም ስላመጣሽ። የቀዶ ጥገናው ስፔሻሊስት ፋኑኤል እንኳን ወደ ግዛቴ በሰላም ነው። ስራውን መቼ ትጀምራለህ? ዶክተር ፋኑኤል ተፈራ ላይ ሽጉጥ ደቅኖበት ቆሟል እና የእውነትም ይተኩሳል ብላችሁ ታስባላችሁ? አይተኩስም የምትሉ 2 ቁጥርን፣ ይተኩሳል የምትሉ ደግሞ 1 ቁጥርን በመጻፍ ቪዲዮ እንድትጀምሩ ትላለሁ። እንደሚታወቀው አሁን ላይ አምራን ራሷን አሳልፋ ለህግ ሰጥታለች። ፖሊስ ጣቢያ ሄዳም ሁሉም ነው የሰራችው ነገር በሙሉ ተናዛ ታስራ ትገኛለች። ያንን የተመለከተው ፋኑኤልም እናቱን ወደ ሀገር ቤት እንድትሄድ ካደረገ በኋላ በአካባቢ ያገኘውን ሽጉጥ ይዞ በመሄድ ተፈራ ሊደቅኑበታል። ተፈራ መጀመሪያ ላይ ሲያየው እንኳን ወደ ግዛቴ በሰላም መጣህ እያለ እሱ ያለውን ነገር ሊስማማና ሊቀበል የመጣ መስሎት ሲቀበለው ተመልክተናል። ነገር ግን የዛኑ ሰዓት ላይ ፋኑኤል አውጥቶ ሽጉጡን ይደቅንበታል። በሁኔታው ደስተኛ የሆናችሁ እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በሌላ በኩል ደግሞ እንደምንመለከተው ዳግም አሁን ላይ የአባቱ ነገር በጣም ያስጨንቅ ይገኛል። እንደሚታወቀው ሲምባ አሁን ላይ ከፖሊሶች ድብብቆሽ እየተጫወተ እንደሆነ ተመልክተናል። ያም የሆነበት ምክንያት ደግሞ በተፈራ ሴራና በተፈራ ድርጊት ምክንያት አሁን ላይ እሱ ማለትም ሲምባ የ3 ሰዎች ነፍስ እንዳጠፋ ነው የሚቆጠረውና እሱ በሚፈልግበት ጊዜ እሱ በመጀመሪያ ላይ ፋኑኤል ቤት ገብቶ የተደበቀ ቢሆንም ተፈራ ፋኑኤልን ሊያገኝ ስለመጣ እሱ ሮጦ ቢደበቅም ከቆይታ በኋላ ደግሞ እዛ ቤት ተመልሶ ተፈራ ሊመጣ ስላሰበ ከዛ ቤት እንደወጣ ሲነግረው ተመልክተናል። በሌላ በኩል እንደምንመለከተው አምራን እጇን አሳልፋ መስጠቷ ትክክል ነው ብላችሁ ታስባላችሁ? እንደኔ ትክክለኛ ነገር ያደረገች ይመስለኛል። ምክንያቱም ያን ድርጊት ካላደረገች አንዴ ማጥፋቷ አንሶ ራስ ወዳድ መሆንና የብዙ ህይወት እንዲያበላሽ የራሱም ህይወት እንዲበላሽ እያደረገች ስለሆነ ከዛ ውጭ ሌላ አማራጭ የለም ብዬ አስብ ነበር። መጀመሪያ ላይ ቤተሰቧን ለመርዳቷ ማሰቧና ህይወቷን ለመስጠት ዝግጁ መሆኗ በጣም ጥሩ ነገርና ለቤተሰቧ ያላትን ፍቅር እንዲሁም ያላትን ቁርጠኝነት የሚያሳይ ነገር ቢሆንም ነገር ግን ያደረገችበት መንገድ ትክክል አልነበረም። በጣም ችኩል መሆኗና ነገሮችን መጀመሪያ ሳታስብበት መግባቷ ስለ ባሏ ወይም ስለ ፋኑኤል ሌሎች ነገሮች ያጣራሉ፣ ሌሎች ነገሮች ያደርጋሉ ብላ አለማሰቧ አሁን ላይ ከባድ አዝቅት ውስጥ እንደከተታት እየተመለከትን እንገኛለን። በዛም ምክንያት አሁን ላይ እያለቀሰችና የሳቀቀች ትገኛለች። ምክንያቱም ባልፈለገችው ወንጀል አሰርቶ ቪዲዮዋን ይዞ ያስፈራራት እንደሆነ ተመልክተናል። ለዛም ሸጉዷት ነው እንጂም ፋኑኤል ምንም ሊያደርጉ አልነበረም። ያንን የተመለከተችው አምራንም ምንም አይነት ጥፋት እንዳያጠፋና የሰው ነፍስ እንዳያጠፋ የምንመለከተው ሁኔታ ለፖሊስ አሳልፋ ሰጥታለች። ድርጊቷም ትክክል ነው ብዬ አስባለሁ። እኔም ደግፈዋለሁ። ምክንያቱም መጀመሪያ ላይ አንድ ጥፋት አጥፍታለች፣ እርግጥ ነው ሄዳ ዝም ብላ በራሷ መጋፈጥ አልነበረባትም። እነሱ ተቀላቅላ እነሱ የሚለዋጥን ብቻ እያደረገች መጓዝ ነበረባት። ነገር ግን ሄዳ ቤተሰብ እንዳላት እያወቀች የሚወዳት ባል እንዳላት እያወቀች ሄዳ እሱንም ማየውን ነገር ውስጥ መክተቷ
ጥሩ ነው ብዬ አላስብም። እናም እሱን ጥፋት ካጠፋች በኋላ እሱን ጥፋት ደግሞ ለማረም የግዴታ ራሷ መስጠት አለባት። ያለበለዚያ እሷም ባሏም ምናልባት እንኳን እሷም በነፍሷ ጥፋት ባይከሳትም አይምሯም የከሰሳት ይኖራል። ባሏንም ሌላ ወንጀል ውስጥ ትከታለች። አብረው እየማቀው ሊኖሩ ይችሉ ነበር። ምንም ፍሪ ሳይሆኑ ወይም ነፃነት ሳይሰማቸው አብረው እንደታሰሩ ሊኖሩ ይችሉ ነበር። እናም አሁን ሊወሰነችው ውሳኔ ትክክልና አግባብ ነው ብዬ አስባለሁ። ምክንያቱም እሷ ምንም እንኳን እስር ቤት ብትገባም እኛ ከአይምሮ ጸጸትና ከህሊና ወቀሳ ትድናለች። ሁለተኛ የባለቤቷን ህይወት ታተርፋለች። ሶስተኛ ደግሞ እነ ላይኩን ራሳቸው እሱን የሚያገኙበትና የሚያሳስሩበት መንገድ ትፈልጋለች። ስለዚህ ትክክለኛ መንገድ ነው ብዬ አስባለሁ። የእናንተንም ሀሳብ ኮመንት ላይ ያስቀምጡልኝ። እንደሚታወቀው ፋኑ መጣለች። ፋኑ ማለት የናሆም እናት። እንደሚታወቀው እሷ መታ እሱን አግኝተዋለች እና በሁኔታው ደስተኛ ናት። ናሆም ሁሉንም ነገር ነግሯታል። ኑሐሚንም እርጉዝ መሆኗን ነግራታል። አያት ሊያደርጋት እንደሆነ በሁኔታው በጣም ቤተሰቡ በሙሉ ተደስቶ እንዳለ እየተመለከትን እንገኛለን። ሁሉም በሁኔታው ደስተኛ ናቸው። ነገር ግን የተፈራ የሚባል ነገር ካላስቆሙ ቤተሰቡ በሙሉ ሰላም ይሆናል ብሎ መናገሩም ትክክል እንዳልሆነ ሁሉም ሰው የሚያውቀው ነገር ይመስለኛል። ለማንኛውም እናንተ ሀሳባችሁን አስቀምጡ። በሌላ በኩል የተመለከትነው ፋኑና ሲምባ ሀሳብ ሲለዋወጡ ነበረ። በሁለቱ አይን ትልቅ ፍቅር ይነበብ ነበር። እሷም እንደ ህፃን ልጅ ኮረደኩ እያሽኮረመምከኝ ነው ተው እንጂ እያለችው በተደጋጋሚ እኛ ትልቅ ሰው ነን እያለች ለማስቀየስ ስትሞክር ተመልክተናል። እሱም ደግሞ ሁሌ ማስብሽ አንቺን ነው እያለ ብዙ ቃላቶችን ሲናገር ተመልክተናል። ያሉበት ሁኔታ በእርግጥ ከባድ ነው። እሷንም ላይኩንን መቼም እስካሁን ረስተሽዋል ሲላት እሷም አንተም ዝኑን ረስተሃታል ብዬ አስባለሁ ብላ ስትመልስለት ተመልክተናል። በልባቸው ሌላ ሰው እንደሌለ ሲነጋገሩ ነበር እና አሪፍ የሆነ ነገር ተለዋውጠዋል። የምወደውን ፍርፍርም እንዳመጣችለት ስትነግረው እኔም የምወደውን ፍርፍርንም ፊትንም ስላመጣሽልኝ አመሰግናለሁ እያለ ሲናገራት ተመልክተናል። እና በሁለቱም መካከል ያለው ነገር አሪፍ እየሄደ ነው ብዬ አስባለሁ እና ምናልባት በቀጣይ ክፍል ላይ ፋኑ ይተኩስበታል ብዬ አላስብም። በሚጨቃጨቁበት ሰዓት ላይ መጥቶ ምናልባት የተፈራ ጋርድ ከኋላ ይመታውና ሽጉጥ ይቀበላል። ከዛም አስሮ ምናልባት ሊያሳምኑ ይሞክራል እንጂ ሽጉጡን ይተኩስበታል ብዬ እንደኔ ሀሳብ አላስብም። ምክንያቱም አሁን ላይ ሽጉጥ ተኮሰ ማለት ወንጀል ውስጥ መግባቱ ብቻ ሳይሆን እነሱም በቀላሉ ይፋቱታል። ነገር ግን ትልቅ ጣጣ ውስጥ ነው የሚገቡትና የእሱም ህይወት መበላሸት የለበትም ብዬ አስባለሁ። እና እነ ናሆም ወሬ ብቻ ሆነዋል። በጊዜው ከበቂ በላይ ማስረጃ እንደያዙ ነው እየተናገረ ያሉት። ግን አሳልፎ ለፖሊስ መስጠትም ፈርተው እሱን አብረን የተመለከተ ነው የሚሆነውና እነ ናሆምም ወሬ ብቻ ስለሆኑ አሁን ላይ ፋሚሊም ውሳኔ ሊወስን የተገደደ ይመስላል። ለዛም ይመስለኛል ሄዶ ቤቱ ድረስ በመግባት ሽጉጥ እንደደቀነበት የተመለከትነው። እና ለማንኛውም ቀጣይ ክፍል ላይ ምን ይፈጠራል ምን ይከሰታል ብላችሁ እንደምታስቡ እንደተናገርኩት ኮመንት ላይ አስቀምጡልኝ። እኔም እንደተናገርኩት ቀጣይ ቪዲዮ ላይ ይሄ ቪዲዮ አሪፍ ከታየና ላይክ ካገኘ በቀጣይ ቪዲዮ ላይ ጊቫዌ የሚኖረኝ ይሆናል። እሱም ማግኘት የምትፈልጉም ሀሳባችሁን አሳውቁ። ይህን ቪዲዮ ላይክ ሰብስክራይብ ማድረጋችሁን ግን እንዳትረሱ በተአምር። ለማንኛውም እኔ እዚህ ጋር ልሰናበታችሁ ማለት ነው። በቀጣይ ክፍል እንደተለቀቀ ኮሚኒቲ ፖስት ላይ ያሳውቃችኋለሁ። እኔም ወዲያውኑ መመጣ ይሆናል። መልካም ጊዜ ሆነላችሁ። ቸር ሰንብቱ አቡ